በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቁ አሰቦት ቅድስት ሥላሴ ገዳም በአቡነ ተክለ ሃይማኖት ተከታይ በሆኑት አባ ሳሙኤል ዘደብረ ወገግ በ14ኛው መቶ ክፍለ ዘመን በፊት የገዳሙ አመሰራረትና አጭር ገለጻ። ይህ ገዳም አባ ሳሙኤል ዘደብረ ወገግ በ14ኛው መቶ ክፍለ ዘመን መሰረቱት። በ14ኛው መቶ ክፍለ ዘመን በምስራቅ ኢትዮጵያ ከፍ ያለ ተራራ ላይ የትርጉም ጉዞዎችና ውድመት ድጋፍ አጼ ዳዊት ሁለተኛ ድጋፍ ሰጥተውታል። ውድመት በ16ኛው መቶ ክፍለ ዘመን በአመድ ግራኝ ወረራ ወድሟል። እድሳት በንግሥተ ነገሥታት ዘውዲቱ ምኒልክ ዘመን እንደገና ታንጾ በጣሊያን ወረራ ወቅት የመፈራረስ አደጋ ደረሰበት። የደብረ ወገግ ውብ አካባቢና ገዳማዊ ሕይወት ለማየት ይህንን ቪዲዮ ይመልከቱ። ስንቶቻችን ይህን ገዳም እናውቃለን? በዛሬው ፕሮግራማችን ጉዟችንን ወደ ምስራቅ ኢትዮጵያ ክፍል በሚገኘው አሰቦት ደብረ ወገግ ቅድስት ሥላሴ ተራራ ላይ አቅኝተናል። ከዛው ስለ አባ ሳሙኤል ጥቂት ልበላችሁ። የጻድቁ አቡነ ሳሙኤል ታሪክና መንፈሳዊ ተጋድሏቸው። ጻድቁ አቡነ ሳሙኤል የተወለዱት ሸዋ ቡልጋ ውስጥ ነው። እናትና አባታቸው እንደ ዘካርያስና እንደ ኤልሳቤጥ የእግዚአብሔር ሰዎች ነበሩ። አቡነ እንድርያስና ባለቤታቸው ቅድስት አርሶንያ እግዚአብሔር ልጅ እንዲሰጣቸው አጥብቀው ይጸልዩ ነበር። ብዙ ጾሙ፣ ብዙ ጸለዩ። ካላቸው ከፍለው ለሌላቸው ሰጡ። ለነዳያን ጦም አዳሪዎች መጸወቱ። ልጅ ባለማግኘታቸው ሐዘናቸው በበረታ ጊዜ የቅርብ የሥጋ ዘመዳቸው የነበሩ ጻድቁ አቡነ ተክለ ሃይማኖት ሊጠይቋቸው መጡ። በአጋጣሚውም ሲያስቡት የነበረው ነውና ከእንግዲህስ በቃን፣ በዚህ ዓለም ኑረን ልጅ አያገኘንምና ያመንኩሱን ሲሉ ጥያቄ አቀረቡ። ጻድቁ አቡነ ተክለ ሃይማኖትም ደግና ጻድቅ ልጅ እንደሚወሉ ነግረው የምንኩስና ጊዜያቸው ገና መሆኑን አስታወቃቸው። ሐምሌ 10 ቀን በ1213 ዓ.ም ጻድቁ በ4 ህብረ ብርሃናት ተጠቅልለው ተወለዱ። በ40 ቀናቸው በጻድቁ አቡነ ተክለ ሃይማኖት እጅ ክርስትና ተነሱ። በነቢዩ በሳሙኤል ዘመሰፋትም ስም ተሰየሙ። እድሜያቸው ለትምህርት በደረሰ ጊዜ ወደ አቡነ ተክለ ሃይማኖት ዘንድ ሄደው የቅድስት ቤተክርስቲያናችንን መንፈሳዊ ትምህርት ተከታተሉ። የምንኩስና ማዕረጋቸውን በዚያው በአቡነ ተክለ ሃይማኖት እጅ ተቀበሉ። መንፈሳዊ አባታቸውና ወንድሞቻቸው የብሕትውና ተጋድሎ ላይ እንዳሉ በጊዜው የኢትዮጵያ ንጉሥ በነበሩት ለአጼ ዳዊት መጋቢ ሆነው እንዲያገለግሉ ተመረጡ። አጼ ዳዊትም ድንግልና ጻድቅ ነበሩ። አቡነ ሳሙኤልን ብቃት ተረድተው የምስራቅ ኢትዮጵያ ሊቀ ጳጳስ አድርገው ሾሟቸው። ታሪኩም እንዲህ ነው። ወደ ጉዟችን እንመለስ። አሁን እንግዲህ በዚህ መልኩ እየተጓዝን ነው። ከታይ በምታዩት መልኩ ሰው እየመጣ ግማሹ እያለፈ ነው፣ ግማሹ ወይኔ ይላል። ከፊትም እንደምታዩት በዚህ መልኩ እየሄዱ ነው። አባታችን እስቲ ወደፊት ወጥልይወት የመድየው ደህና ኖት? እንዴት ነው? ይበረታሉ? አይዞን። አዎ ደርሰናል። ጉዞ አድካሚ ስለነበር ጊዜ ወስዶብን ነበረ። ቢሆንም ግን አጠናቀን ገዳሙ ደርሰናል። የዚህ ገዳም ትልቁ የማይጠፋ ታሪክ ብዙ መነኩሴዎች ቆመው ብሉልኝ ጠጡልኝ እያሉ ይለምናሉ። ይህ የገዳሙ ጥንታዊ መሰራረትና ጥንታዊ ፍልፍል ዋሻ መሰረት ሆኖ ያገለግላል። በስተ መጨረሻም ብዙ ከተጓዝም በኋላ ለዋዜማው ደርሰናል። የዋዜማውን መዝሙር ተከታትለን
ታዲያ ውድ ተመልካቾቻችን ዝማሬውን ተከታተላችሁ ተመለሳችሁ። ዝማሬው በጣም ደስ ይል ነበረ። በተለይ ሁል ጊዜ በንግስ በዓል ደስ የሚለው ነገር በዋዜማ የሚካሄደው ድንቁይነቶቻችን ዝማሬ ነው። ሁሉም ሰው ጉዞውን ወደምታዩት ትልቁ ተራራ ወዳለው ቤተ ክርስቲያን እያቀና ይገኛል። በስተ መጨረሻም ደርሰናል። የሄድነው በ5 ስለነበረ በ7 የቅድስት ሥላሴ ክብረ በዓልን አክብረን በ10 የአባ ሳሙኤልን ክብረ በዓል ስለምናከብር ወጣቱ አዲሱን ቤተክርስቲያን እያሳመረው ይገኝ ነበረ።
በስተመጨረሻም ለአሰቦት ቅድስት ሥላሴ ገዳም የሰራነውን ዶክመንተሪ ተመልክቱ።